ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን ዛሬም አንድ እንግዳ ይዘንላችሁ ቀርበናል። በተለይም በኢትዮጵያ ወቅታዊ ጉዳዮች ላይ የዘውዱ ሾው ሚዲያ በተቻለን መጠን መረጃዎችን፣ ወቅታዊ ዘገባዎችን በዜናም እንግዳ በመጋበዝም እያቀረብን እንዳለ ይታወቃል። ዛሬ ደግሞ የማቀርባቸው እንግዳ በተለይም በኢትዮጵያ ያሉትን የህገ መንግስት ጉዳይ በተመለከተ እና ሌሎችንም ጉዳዮች ነው የሚገልጹልን። በቅርቡ የኢትዮጵያ ህገ መንግስት የሚባል ነገር ኢትዮጵያ ህገ መንግስት የላትም፣ ይህ የመንግስት ወይም ደግሞ የነዚህ የገዢ ሰዎች መጨቆኛ መሳሪያ እንጂ ለህዝቡ የሚጠቅም አይደለም። ኢትዮጵያ አዲስ ህገ ኢትዮጵያ አሁን ቀርጸናል፣ ጉዳያችንንም ጨርሰናል። በቅርብ ጊዜያት ውስጥ ገቢራዊ እናደርገዋለን። የኢትዮጵያ ህዝብ በቀረበው ረቂቅ ላይ ተወያይቶና ተነጋግሮ የራሱን የመተዳደሪያ ህጉን ያጸድቃል። እስካሁን የተቀመጠው የኢትዮጵያ ህግ ሳይሆን ባለስልጣናቶች ወይም ደግሞ መንግስት ህዝቡን የሚጨቁንበት እንጂ ኢትዮጵያ በፍጹም የላትም፣ የህጎች ሁሉ የበላይ ህግ ብለውናል። የዛሬ እንግዳችን እንግዲህ የሚገርሙ በጣም በርካታ ጉዳዮችን ነው ዛሬ እያነሳን የምንነጋገረው። በህግ ባለሙያዎችም ይህንን ጉዳይ በተመለከተ እስካሁን ብዙ የተቹበት አልነበረም። አሁን ግን በአሜሪካ የሚገኙ ኢትዮጵያኖች የዛሬ እንግዳችን ጭምር ሳይቀሩ የኢትዮጵያን ህገ ኢትዮጵያ አዲስ ህገ ኢትዮጵያ ተቀርጿል። ከዚህ ቀደምም ይህ አዲስ የኢትዮጵያ ህግ ለአብይ አህመድ ተሰጥቶት ሲያየው በድንጋጤ ይህንንም አላደርግም፣ ምክንያቱም እሱንም ጭምርና ገዢውን መንግስት ወይም ደግሞ መንግስት ተብዬውን ካቢኔዎቹን በአጠቃላይ የሚቆጣጠር የበላይ ህግ ነበረና እሱን አንቀበልም ብሎ ቁጭ አድርገውታል ነው ያሉኝ። የዛሬ እንግዳችን እንግዲህ ከእሳቸው ጋር የምናደርጋቸው ውይይቶች እንድትከታተሉና ምናልባትም ነገሮቹ እየጠነከሩ የሄዱበት ሁኔታ እየተስተዋለ ነው። ስለዚህ ኢትዮጵያ የራሷ የሆነ አዲስ ህገ ኢትዮጵያ ትቀርጻለች ማለት ነው። እንደ እንግዳችን ከሆነ በሚገርም ሁኔታ የተባበሩት ያለ መንግስታት ድርጅት ጭምር ውስጥ ሳይቀር ኢትዮጵያ ህግም የላትም፣ ኢትዮጵያ የምትባል ሀገርም አልተመዘገበችም ነው የሚሉት። እነዚህንና መሰል ጉዳዮችን እንግዲህ እያነሳን ከእሳቸው ጋር እንነጋገራለን። እናንተም አብራችሁን ቆይታ እንድታደርጉ ከወዲሁ በማክበር ጋብዛለኝ። እንግዳችን አቶ መኮንን ደያሞ ከልብ አመሰግናለሁ። ዛሬም በድጋሜ ለዘውዱ ሾው ሚዲያ ተመልካች አድማጮቻችን የተለያዩ ሀሳቦችን ሊያካፍሉን በመምጣቱ በቅርቡ ደግሞ ከአሜሪካን ሀገር ባደረጋቸዋቸው ስብሰባዎች ላይ እርሶም ይህንኑ በህገ መንግስቱ ጉዳይ ላይ ሰፊ ገለጻ ማድረጉንም መረጃ ስለደረሰኝ ነው ዛሬ ጋበዝኩት። ከልብ አመሰግናለሁ። ጤና ይስጥልኝ። እንዴት ነዎት? ሰላም ዘውዱ፣ ሰላም ላንተ ይሁን እና በጣም አመሰግናለሁ ይህንን እድል ደግሞ እዚህ እንዳቀርብ ስለፈቀድክ ስለጋበዝከኝ በጣም አድርጌ ነው ማመሰግነው። አመሰግናለሁ አቶ መኮንን ደያሞ። እንግዲህ እርስዎ በተለይ በኢትዮጵያን ህግ የላትም ወይም ኮንስቲቱሽን የሚባለው ይሄ ለመንግስት እንጂ ለኢትዮጵያ ህዝብ መተዳደሪያ አይደለም የሚል ትችት ከዚህ ቀደምም ማንሳቱ ይታወቃል። አሁን ደግሞ ለአሜሪካን መንግስት ከራሱ ከፍተኛ የመንግስት ባለስልጣኖች በተገኙበት ይህንኑ አብራርተዋል። እስቲ መጀመሪያ ለተመልካች አድማጮቻችንም ግልጽ እንዲሆን ኢትዮጵያ ህገ መንግስት የላትም ማለት ምን ማለት ነው? አሁን የምንተዳደርበት ህገ መንግስት ምንድን ነው? አሁን የኢትዮጵያ ህዝብ የሚተዳደርበት በዚህ ነው። ይሄ እንግዲህ እዚህ ከቨሩን እዚህ ለጥፍ ያለው እና ይሄ ነው ፌደራል ዶክተር አብይ አህመድ ከመሳለ ላይ ሲቀበል ይሄ ማለት ህገ መንግስትን ተረካክበናል ብለው ነበር። ይሄ ማለት የኢትዮጵያ ህገ መንግስት አይደለም ወይም ኮንስቲቱሽን የምንለው ይሄ ነው። እንግዲህ የኢትዮጵያ ህዝብ እንዲረዳ የምንፈልገው
ይሄ መሰረቱ ለአሜሪካ መንግስትም ያስረዳሁት ይህንን ነው። ምክንያቱም ይህ ብልሽት ወይም ይህ አደጋ በኢትዮጵያ ላይ የመጣው ከራሱ ከአሜሪካ እንደሆነ 1991 ላይ ከራሱ ከአሜሪካ 3 ስህተቶች በሬጋን አስተዳደር የሰራው 3 ስህተቶች ምክንያት ነው ብዬ ነው ያስረዳሁት። እነዚህ 3ቱ ስህተቶች ሬጋን መንግስት ያደረገው 3ቱ ክሪሚናል ኦርጋናይዜሽን ወንጀለኛ ድርጅቶችን ቲፒኤልኤፍን፣ ኦኤልኤፍን እና ኢፒኤልኤፍን በመርዳት ነው አሜሪካ እድል ያገኙትና የኢትዮጵያን መንግስት ያፈረሱት። የኢትዮጵያን መንግስት ሲያፈርሱ ለነሱ ፓወር ሰጥቶ ስልጣን ሰጥቶ ኢትዮጵያን ህዝብ ቢትሬት ነው ያደረጉት። ኢትዮጵያን ህዝብ ረስተዋል። የኢትዮጵያን ህዝብ መርሳት ብቻ ሳይሆን ለነሱ እድል በመስጠት እነሱ ኦኤልኤፍ ኢትዮጵያን ለማፍረስ 60 ዓመት የተዋጋ ነው። ሻቢያ ኢትዮጵያን ለማፍረስ 30 ዓመት የተዋጋ ነው። ቲፒኤልኤፍ ኢትዮጵያን ለማፍረስ 17 ዓመት የተዋጋ ነው። ስለዚህ አሁን አላማቸው ሲሳካ የአሜሪካን ባካፕ ሲያገኙ ወዲያውኑ 9 ሀገሮችን ነው የፈጠሩት በኢትዮጵያ ውስጥ። ወዲያውኑ ኢትዮጵያ ህዝብ አሁን አያውቅም። ይሄ ምስጢር በምስጢር የተያዘ ነው እዚህ ውስጥ 9 ሀገሮች ጉዳይ በምስጢር የተያዘ ነው እዚህ ውስጥ። ምናልባት አቶ መኮንን እና እነዚህ ቅርታንትን እንዳል ነው ምናልባት 3 ብለው ነበር። ሻቢያ ለኢንዲፔንደንት ለራሱ ለነጻነት ታገለ፣ በዛው ሄዷል። እዚህ ህገ መንግስት ውስጥ እጁ የገባ አይመስለኝም ነው። ይሄ ህገ መንግስት ሲረቅ ሻቢያም እዚህ ውስጥ ነበረበት ነበረ። ይሄ ህገ መንግስት በተሰኔ ላይ ነው የተስማሙት። ግን ይሄ ህገ መንግስት ምስጢር ያለው ነው። እነሱ ብቻ አይመስሉኝም። ለአሜሪካ መንግስትም ይሄንን ተናግሬያለሁ። ምክንያቱም ይሄ ህገ መንግስት በጣም የረቀቀ ነው። የኢትዮጵያ ህዝብ ቀርቶ የኢትዮጵያ ምሁራን መረዳት ያልቻሉት ነው። ምክንያቱም አንደኛ ክልል የሚል ቃል ያመጣው ጣሊያን ነው በ1935። ኢትዮጵያ ውስጥ ክልል የሚል ቃል አልነበረም። ኢትዮጵያ ክፍለ ሀገር ነበራት። ከዛ ጠቅላይ ግዛት ነበራት በፊት። ከጠቅላይ ግዛት ወደ ክፍለ ሀገር አስተዳደር ተዛወረ። አውራጃ፣ ወረዳና ቀበሌ ያለው እንጂ ክልል የሚባል ነገር የለም። ግን በ1935 ክልልን ያመጣው ጣሊያን ነው። ለአሜሪካ መንግስት ሲያስረዳ ያሳየሁት ጣሊያን 6 አገሮችን ነው መስርቶ ያመጣውና ምንድነው ያለው የኢትዮጵያ ህዝብ እንዳይረዳ ቃሉ 6 ክልሎች ካደረገ በኋላ ግን ምስጢሩ ምንድነው? እያንዳንዱ ክልል ተጠርነቱ ለሮም ነው ይላል። እያንዳንዱ አንድ ሀገር ሳይሆን 6 አገሮች አድርጎ ማለት ነው። አሁን እነሱ 9 አገሮች ነው ያደረጉት። ክልልን ትርጉም የኢትዮጵያ ህዝብ ማቀም ምሁራኑም ማቁም ክልል ማለት በእንግሊዘኛው የጻፉት አገር ብሎ ነው የጻፉት። 9 ክልሎች ናቸው። በእንግሊዘኛው በኩል 9 አገሮች ናቸው ብሎ ነው ሪፖርት ለዩናይትድ ኔሽን የሚያደርጉት። 9 አገሮች የኢትዮጵያ ፌዴሬሽን ያው ፌዴሬሽን ነው እንጂ ኢትዮጵያን አይመለከትም። የኢትዮጵያ ፌዴሬሽን፣ የራሽያ ፌዴሬሽን፣ የዩጎዝላቪያ ፌዴሬሽን 3 ፌዴሬሽን ህጎች ነበሩ የተጻፉት። የራሽያ ፌዴሬሽን ራሽያን ይቀበላል ለብቻው እንደ ሀገር ከነ ባንዲራው። ራሽያን አልሰረዘም፣ ባንዲራውንም አልሰረዘም። የዩጎዝላቪያ ባንዲራ ሰርዟል። የዩጎዝላቪያ ፌዴሬሽን ባንዲራዋንም ሰርዞ ዩጎዝላቪያ የምትባል ሀገርንም ሰርዞ ዩጎዝላቪያ ፌዴሬሽን ይባላልና ስለያዩ ዩጎዝላቪያ ከዓለም ተሰርዞ የጠፋው በዛ ምክንያት ነው። ስለያዩ ራሽያ ደግሞ ቀረ አገር ሆኖ ቀረው በፌዴሬሽን አባልነት ውስጥ ስሙ ስለነበረ ነው። አሁን ሶስተኛው በፌዴሬሽን አባልነት ውስጥ ኢትዮጵያ ስም የለም። ያሉት 9 ክልሎች ናቸው። 9 ክልሎች ምስጢሩ የኢትዮጵያ ህዝብ እንዳይረዳ ነው እንጂ
ለዩናይትድ ኔሽን ሪፖርት የሚደረገው በየአመቱ 9 ሀገሮች እየተባለ ነው። ይሄንን በእንግሊዘኛ ብቻ ነው። እንግሊዘኛ ደግሞ ለዩናይትድ ኔሽን 6 ቋንቋዎች ብቻ ነው ዩናይትድ ኔሽን የሚቀበለው። አማርኛን አይቀበል። አማርኛ እዛ ውስጥ የለም። አሁን 9 ሀገሮች እያሉ ነው የሚያስገቡት ለዩኤን እያሉ ነው ያሉት። በተባበሩት የዓለም መንግስታት ድርጅት የሚታወቁት ወደ 194 ሀገራቶች ናቸው። ስለዚህ ኢትዮጵያ 9 ስታስገባ ቁጥሩ ይጨምራል። ኢትዮጵያን እንደ አንድ ሀገር ካላያት እንደ 9 ሀገር ከሆነ ያያት የተባበሩት የዓለም መንግስታት ድርጅት ሌሎቹ ዝርዝራቸው ውስጥ ስለምን አልገባም? እርስዎ እንዳሉት ኢትዮጵያን ወደ 9 ከከፈላት ከ194 ተጨማሪ 9 ሀገሮች እዛ ውስጥ ከተካተቱ ቁጥሩን መጨመር ነበረበት ወደ 105 ሀገራቶች ማለት ነው። እና ተጨማሪ ከ194 ወደ 205 ሀገራት መጨመር ነበረበት እና ይሄ ቁጥር አልተስተዋለም። ምን ማለት ነው? 9 ሀገሮች ናቸው ብሎ የተባበሩት መንግስታት ያውቃል ማለት? እዚህ ላይ ነው ሁላችን የኢትዮጵያ ምሁራን በአጠቃላይ ተሸወድ ነው። እዚህ ላይ ነው ይሄ ፍራጅላንት ሱዶ ኮንስቲቱሽን ይባላል። የማጭበርበርና ዲፕ ከቨር ማለት በጣም በጥልቅ ምስጢር የተሸፈነ የማጭበርበሪያ ማስመሰያ ህገ መንግስት ይባላል። ይሄና እንዴት ነው? ይሄ 2 ዓላማ አለው። ይሄ ማጭበርበሪያው ህገ መንግስት ዓላማው አንደኛ ዓላማ የመለያየት እንዴት ማሳደግ ይቻላል። ለምሳሌ ሴሴሽን እና ኤግዚት አለው። ይሄ ሴሴሽን እና ኤግዚት አለው። ሴሴሽን ማለት የሚለያዩበት አገሮቹ 9 አገሮች የሚለያዩበት ምን ደረጃ ሲደርሱ ነው የሚለውን የሰራው ማን ነው? መለስ ዜናዊ ሰርቶታል 27 ዓመት ውስጥ። አንደኛ ህዝብ ከፋፍለዋል። ሁለተኛ ሊንጉስቲክ ዩኒቲ አማርኛ ቋንቋ እንዲጠፋና እያንዳንዱ ክልል የራሱ ቋንቋ እንዲያሳድግ አድርገዋል። እና ሌላ ባህልን በጣም ሌላውን እያስወገደ የራሱን ብቻ አድርጓል። እንደገና ክልል ይሄ የናገር ነው የኔ ቦታ ነው ይሄ እንዲል አድርጓል፣ አሳድጓል። እሱን ለ27 ዓመት ሴሴሽን ፕላን የሰራው ፌዝ የሰራው መለስ ዜናዊ ነው። ኤግዚት ፕላን የሰራው እንግዲህ አንተ ለዩናይትድ ኔሽን ለምን አልተመዘገብኩም ያልከውን ላመጣልህ ነው። ኤግዚት ደግሞ የሰራው 3 ፌዝ አለው። ኤግዚት እየሰራ ያለው የመጨረሻ የመለያየት የመውጫ በር እንዴት ነው የሚዘጋጀው የሚለው ነው። ኤግዚት የመውጫ በር ማለት ነው። አብይ አህመድ ከመጣ ጊዜ ጀምሮ የመውጫ በር ነው ሲሰራለው። አሁን ምስጥሩ ለህዝቡ መልካም ነገር ማር የሆነ ነገር ቅቤ እየቀባ በጣም አደገኛ ነገር 3ቱን አሳያለሁ። አብይ እየሰራ ያለው የመውጫ በር እንዴት እያዘጋጀ እንደሆነ ይሄ ውስጥ ነው። በቀጥታ እዚህ ነው ያለው እሱ ራሱ መለስ። እነዚህ ሴሴሽን ፕላኑን በየመጀመሪያ ፌዙ ላይ 27 ዓመት ውስጥ አድርጎ ኔሽን ስቴት ደግሞ ትግራይን ሚለያትን በደንብ ዴቨሎፕ አድርጎ ራኬት መወንጨፊያ ይሄ ባህር ዳርና አስመራ የተኮሱትን ሁሉ ጣቢያ በደንብ አድርጎ ጨርሶ ትግራይን አስተካክሎ ምንም ለትግራይ ጎደለው ነገር ሳይቀር በማከል ትንሽ ሊጨርስ በማከል ነው እግዚአብሔር ፈቃድ ሆኖ እንግዲህ አልዘለቀም። ሙሉ በሙሉ ሴሴሽን ፕላን ጨርሶ ወደ ኤግዚት ፕላን ሳይገባ ነው ህይወቱ እንግዲህ የተቀጨውና የተረከበው አብይ ነው። አብይና ደብረ ጽዮንን አሳድጓል መለስ ዜናዊ በብዙ መንገድ ትሬን አድርጓቸዋል። ኤግዚት ፕላኑ እኔ ድንገት እንግዲህ እንደሚሞት አይነት ይወቅ አያውቅ አላቅም ለኤግዚት በደንብ አድርጎ ነው ያዘጋጃቸው። አሁን ኤግዚቱ 3 ነገር አለው። አንደኛ ኤግዚት ይሄ ፌደራል ዲሞክራቲክ ሪፐብሊክ የሚለው 4 ፓርቲዎች ነበሩት። ይህንን መለስ ዜናዊ መሆን አለበት፣ አንድ ፓርቲ መሆን አለበት ነው እሱ ኤግዚቱ ሲመጣ። ስለዚህ አብይ ወዲያውኑ 4ቱን ጨፍልቆ አንድ ፓርቲ ነው ያደረገው። ያ የኤግዚቱ
አንደኛው መግቢያ ዋናው ቁልፉ ነው። እሱ አደረገ በኋላ ሁለተኛው ኤግዚቱ 3 ነው ብያለሁ። ኤግዚቱ የማውጫው ፕላን አንቀጽ 63ን ማለት አንቀጽ 62ን መጠቀም ነው። እዚህ አንቀጽ 62 ምንድነው? ሃውስ ኦፍ ፌዴሬሽን ይህንን ኮንስቲቱሽን ዳኞች አይደሉም፣ የአገሪቱ ዳኞች አይደሉም የሚተረጉሙት። ራሳቸው ሃውስ ኦፍ ፌዴሬሽን እንዲተረጉሙ ማጆሪቲ ማግኘት አለበት ይላል። መለስ ዜናዊ ዲዛይን አውጥቷል። ማጆሪቲ አግኝቷል። ፒፒ ማጆሪቲ ነው። በየትኛውም እነሱ ማጆሪቲ ናቸው። ስለዚህ ይህንንም ፈጽሟል አብይ። አሁን ሶስተኛውና ቁልፍ የሆነው ነገር አብይ ያደረገው አገሪቷ በስቴት ኢመርጀንሲ ስር መሆን አለበት ይላል። በኮማንድ ፖስት ወደ ማውጫ አካባቢ ሲቃረብ የተለያየ ጦርነት አስነስቶ ምክንያት በመፍጠር አገሪቷ በኮማንድ ፖስት እንዲትሆንና ስልጣኑ ሙሉ በሙሉ ጠቅላይ ሚኒስትሩ የሚቆጣጠረው መሆን አለበት ይላል አብይ። ይህንን ያደረገው ይሄ ደግሞ የትኛ ነው? አንቀጽ 93 ቁጥር 4 ፊደል ሲ ላይ ነው አብይ አሁን እየሰራ ያለው። አንቀጽ 93 ቁጥር 4 ምንድነው? በስቴት ኢመርጀንሲ ወይ ኮማንድ ፖስት ጊዜ መለያየት ይፈቅዳል። ሌላውን በሙሉ ማቆም ይችላል። መለያየትን ብቻ ማቆም አያቆምም። እንግዲህ አሁን እነዚህ አገሮች የሚታወቁት አሁን አይደለም። አንተ እንዳልከው በሚስጥር ተሸፍኖ አንቀጽ 93 ሙሉ በሙሉ ተፈጻሚ ሆኖ መጀመሪያ ትግራይ አዋጅ አርጋ እኔ ወጥቻለሁ አባልነቴን የፌደራል የኢትዮጵያ ፌዴሬሽን አባልነቴን ሰርዣለሁ ራሴ ሀገር ነኝ ብላ ትግራይ አዋጅ ለማድረግ አብይ የሰራው አንዱ እሱ ነው። ትግራይ አዋጅ ማድረግ አለባት ኦሮሚያ አዋጅ ከማድረጋው በፊት። ስለዚህ ትግራይ አዋጅ እንድታረግ አብይ በብዙ መንገድ ነው የሞከረው፣ በብዙ መንገድ። ነገር ግን የእግዚአብሔር አምላክ ወልቃይትና ራያን አላገኙም አዋጅ ለማድረግ። ወልቃይትና ራያ ካልያዙ ትግራይን አዋጅ ማለት አይችሉም። ይሄ ደግሞ የእግዚአብሔር ስራ ነው፣ የነሱ ፕላን አይደለም። እኔ ወዲያው በልቤ የታየኝ የኢትዮጵያ አምላክ ምንም የማያውቀው ዱዳ የኢትዮጵያ ሕዝብ አምላክ ወልቃይትና ራያ ትግራይ እጅ አልገባም፣ ጦርነት አለ። ስለዚህ ሴሴሽን ትግራይ ዲክሌር እንደ ራሽያ ፌዴሬሽን እንደፈረሰች ወይም እንደ ዩጎዝላቪያ ፌዴሬሽን እንደፈረሰ ትግራይ ዲክሌር ቢታረግ ቀጥሎ ኦሮሚያ ዲክሌር ያደርጋል። እነዚህ ያሉት በሙሉ ዲክሌር ያደርጋሉና የሲዳማ ፌዴሬሽን ብቻ ነው ፌክ። ያው ከዚህ እዚህ መጽሐፍ ውስጥ በዩናይትድ ኔሽን የማይታወቁ የሲዳማ ፌዴሬሽን ከዛ እነዚህ ፌክ ናቸው። ለምን? በኦሮሚያ ስር ለማስገባት አውቆ ያደረጉት ዘዴ ነው። እሱ ሲዳማ ክልል ነው የሚሉት ውሸት ነው። እሱ ምንም በህጋዊነት በዚህ በህገ መንግስታቸው ውስጥ የለም። እና አሁን ምንድነው ትግራይ በዛ ሆልድ እያለች ምን መጣ? ጦርነት መጣ። ጦርነት ሲመጣ ጉድ ሆኑ። ምንም ማድረግ አልቻሉም። እንደውም ፕሪቶሪያ አግሪመንት እንደውም ይሻለው ይሄው ጉድ ሊመጣ ነው። ኢትዮጵያ ቀላል አምላክ አይደለም ያላት እና ፕሪቶሪያ አግሪመንት ጦርነቱ የከፋ ሆነ። እኛም እዚህ ለዩናይትድ ኔሽን ቀንና ሌሊት ጮህን። ምስጢራቸውንም ኦባሳንጆ ኢትዮጵያ ሳይረግጥ ነው ደብዳቤን መጀመሪያ ደረስኩት። ትግራይ የኢትዮጵያ አካል መሆኗን አንድ ቁጥር ሌላ ነገር ሳይደር አንድ ቁጥር ትግራይ የኢትዮጵያ አካል ብቻ ሳይሆን የአባቶቻችን መቃብር ታሪካዊ መሬት ክፍለ ሀገር መሆኗን ይህንን አሳምናችሁ ትግራይ አካል መሆኗን በሚል እሱም በደንብ አድርጎ አንድ ቁጥር እንደሄዱ 12 ጊዜ እዚህ ይሄ ፕሪቶሪያ ፒስ አግሪመንት ቀጥታ ኦሪጂናሉ ነው። 12 ጊዜ ነው ያስፈረሟቸው ትግራይ የኢትዮጵያ አካል ነች የሚል 12 ጊዜ። አሁን አንደኛ ምንድነው ምነግርህ? ምስጢሩን አቁም። ስለ 9 ሀገሮች ለዩናይትድ ኔሽን ሪፖርት ቀጥታ አይደለም የሚደረገው።
በኢትዮጵያ ስም ነው የሚያደርጉት። ምክንያቱም እነዚህ unlawful countries ናቸው እንጂ lawful countries አይደሉም። ዩናይትድ ኔሽን የሚያውቃቸው አይደሉም። በድብቅ የተቀመጡ ናቸው። እነሱ እንቁላል ጫጩት እንደሚወጣ የሚወጡት አንቀጽ 93 ቁጥር 4 ተግባራዊ ሲሆን ፊደል ሲ ላይ እሱ ተግባራዊ ሲሆን ነው ዩናይትድ ኔሽን የሚያውቃቸው። አሁን ግን ከቨር ያደረጉት የኢትዮጵያ ኮንስቲቱሽን ብሎ ነው የሚያስመዘግቡት። ዩናይትድ ኔሽን ያይና እንደምን አይነት ጉድ ነው ይላል አንዱ ኤክስፐርት ያጻፈው ናቸ unusual constitution in the world ይላል። ታይቶ ማይታወቅ ኤሊያን ኮንስቲቱሽን ሊሆን ይችላል እንጂ እንዲህ አይነት ኮንስቲቱሽን እንዴት ሊጻፍ ይችላል? ኢትዮጵያ ሉዓላዊ አገር ናት፣ የታወቀች ናት። እና እንዴት በጣም የገረማቸው አንዱ እሱ ነው። ስለዚህ ኢትዮጵያ በዩናይትድ ኔሽን ውስጥ እስካሁን እሷ ብቻ ናት ሉዓላዊ። እነዚህ አንተ ያልካቸው በድብቅ የተቀመጡ ናቸው፣ አገሮች ናቸው፣ ግን አልተፈለፈሉም። እንቁላል ውስጥ ናቸው ማለት ነው፣ አልተፈለፈሉም። ስለዚህ ዩናይትድ ኔሽን አያውቃቸውም። ዩናይትድ ኔሽን የሚያውቃት ኦንሊ ኢትዮጵያን ነው። ኢትዮጵያን ማፍረስ ደግሞ ዩናይትድ ኔሽን ሜቢ መፍረስ አለበት። ሁለተኛ አፍሪካ ዩኒየንም መፍረስ አለበት። ለምን ኢትዮጵያ ትፍረስ ትግራይ ትፍረስ ካሉ ትግራይን እናፈርሳል፣ ትግራይ ነፃ ሀገር ናት ካሉ አፍሪካ ብቻ አይደለም እንኳን እኛ በውጭ በዓለም ያለነውም ሳይቀር አፍሪካ ህዝብም ራሱ እንደሚዋጋ ነው የሚሰማኝ። እኛ በጠቅላላ ኢትዮጵያውያን እንዋጋለን። ትግራይ ከፈረሰች ኢትዮጵያ ፈረሰች ማለት ነው። አሁን አንድ የኢትዮጵያን መርከብ የሸጠ ኤርትራዊ፣ ያው እነሱ ኤርትራዎች ናቸው በአጠቃላይ መለስ 75% ኤርትራዊ ነው። ያ ዳኛው ክንፌ ሚኒቲስ የሚባለው ኤርትራዊ ነው። መርከብ የሸጠ ነው እንደውም እሱ የኢትዮጵያ። ስብሐት ነጋ የኤርትራን ባንዲራ የሰቀለ ኤርትራዊ ነው። አብይ አህመድ በግማሽ ኤርትራዊ ነው። በአጠቃላይ ኤርትራዎች ናቸው እዚህ በኢትዮጵያ ውስጥ አሁን በመሪነት ደረጃ ያሉት እና በድብቅ ነው ሁሉ ነገር የነሱ ድብቅ ነው። ደብረጽዮን ኤርትራዊ ነው፣ አባቱ ገብረ ሚካኤል ኤርትራዊ ነው እና በአጠቃላይ ኢትዮጵያን አጥፍቶ 9 ሀገሮች ዓላማቸውን አሳክቶ ትግራይን ከኤርትራ ጋር ለማድረግ መለስ ራሱ የሰራው ፕላን ነው እና አንተ የጠየቀኝ ጥያቄ ሙሉ በሙሉ በድብቅ ነው ያሉት። እንቁላሉ አልተሰበረም፣ ጫጩቶቹ ውስጥ ናቸው። በዩናይትድ ኔሽን አቃቸውም ነው። ታዲያ አሁን እንደገለጹልኝ ምናልባትም አብይ አህመድ የትግራይ መገንጠል ይፈልጋል ወይም ይፈቅዳል የሚል ሀሳብ አንስተዋል። ከዛ በኋላ ሌሎቹም እንደዛው በየደረጃ እንዲሄዱ። ታዲያ ጦርነት ለምን ከፈተ? ለምንድን ነው ይሄ ፕሪቶሪያ አግሪመንት ላይ እንግዲህ ጫና ተፈጥሮ፣ ምክንያቱም ቅድም እንዳሉት የራያ ጉዳይ የወልቃይት ጉዳይ በተለይም ወልቃይትን ማጣታቸው ለመገንጠል በፍጹም ዋጋ እንደሌለው ይረዱታል፣ ያውቁታል። መጀመሪያም ጀምሮ ወልቃይትን ወደዛ ውስጥ የተከተተበት ዋናው አብይ ጉዳይ አላማ ስለነበረው ነው። ኦኬ እሱ ፌል አደረገ እንበል። አብይ የሚደግፍ ከሆነ የትግራይን መገንጠል ወይም ኢትዮጵያ እንድትበታተን የሚፈቅድ ከሆነ ጦርነቱን ለምን አደረገ ታዲያ? ለምን ዝም ብሎ በመጀመሪያው ነው አይፈቅድላቸውም ነበር እንዲገነጠሉ? አብይ የመውጫ ፕላን እየሰራ ያለ ስለሆነ ይሄ ከፍተኛ አማካሪዎች አሉት አብይ። አሁን ቀስ ብለህ ስታይ የጣሊያን ኤክስፐርቶች፣ የግብፅ ኤክስፐርቶች ሴሴሽን ምን እንደሆነ በየት በኩል ምን መደረግ ቀላል ነገር አይደለም። ሴሴሽን አዋጅ ማድረግ ፌል ሊያደርግ ይችላል። አሁን ፌድ አፕ እስከሚትሆን ድረስ ጦርነቱ በዩናይትድ ኔሽን መቆጣጠር እስከሚያቅተው ድረስ የመጨረሻ ህገ መንግስቱ ይፈቅዳልና ብንለያይ ነው ሰላም እናገኘው የሚባል ደረጃ ድረስ እስኪደርስ ነው አብይ የሚያደርገው። ሳያውቅ አይደለም። የኢትዮጵያ ህዝብ እኮ 120 ሚሊዮን አይደላችሁም 120 ጉንዳን ናችሁ ያለ ሰው ነው። ስለ የኢትዮጵያ ህዝብ ቢሞት እሱ ግድ የለውም፣ ቢሰቃይ ግድ የለውም።
ምክንያት አገራዊ ኢትዮጵያዊ ቢሆን ኖሮ አብይ ገደው ነበር። አብይ ለምሳሌ የኦሮሞን ህዝብ ከሁሉ በላይ የተጫወተው የኦሮሞን ህዝብ ነው። እኔ በዚህ በእንጀራ አባቱ በኩል እኔ ኦሮሞ ነኝ እያለ ነገር ግን የሱ አባቱ የታወቀ ነው። ካሳይ ኤርትራዊ ነው። አያቱ የታወቀ ነው። በላይኔ ኤርትራዊ ነው። እና ትምህርቱም ራሱ ኤርትራ ሄዶ ይማር። እኛ በኢትዮጵያ ውስጥ እስከ 7ኛ ብቻ እንደተማረ ነው ኢትዮጵያ ህዝብ የሚያውቀው። ግን 8ኛ 9ኛ 10ኛ 12ኛ ዩኒቨርሲቲው 1ኛ ዓመት ባችለሩን ማስተርሱን ዶክተሬቱን የት ትምህርት ቤት እንደተማረ አይታወቅም። ኤርትራ ሄዶ ሊሆን ይችላል፣ ወይም ዝም ብሎ ገዝቶ ከራሱ ፌክ አድርጎ በስልጣኑ ሊሆን ይችላል። አናውቅም። ሁሉ ነገር የሱ ፌክ ነው። አንድ ነገር እውነት የለም። ስለዚህ ይሄ ሰውዬ በውስጥ ለውስጥ ለሴሴሽን ኤግዚት ፕላን እየሰራ ያለው ሳያውቅ ቀርቶ አይደለም። አሁን ለምሳሌ ባህር በር ለዩናይትድ ኔሽንም አሳይቻለሁ። ይሄ ሉዓላዊ የኢትዮጵያ ህግ በላይነት ኮንስቲቱሽኖች አንደኛ 31 55 እና 1987 የመጨረሻ ለዩናይትድ ኔሽን ሪፖርት ያደረጉት የኢትዮጵያን መሬት ከዳር እስከ ዳር የኢትዮጵያን ባህር በር ሁለቱንም ማሳዋንም አሰብንም የኢትዮጵያ ባህር ቀይ ባህር እና ቀይ ባህር ውስጥ ያለው ተፈጥሮ ማንኛውም ተፈጥሮ ቀጥሎ ዳላክ ደሴቶችን እና የአየር ክልሎችን የኢትዮጵያ ሉዓላዊ ግዛት ናት ብሎ ነው ሶስቱም ሉዓላዊ ህጎች ለዩናይትድ ኔሽን ያስመዘገቡት። ቀጥሎ 390 አርቲክል የዩናይትድ ኔሽን ሬዞሉሽን ዲሴምበር 2 1950 አክሊሉ ሀብተወልድ ባለበት ጀነራል አሰምብሊ ያጸደቀው ሁለቱ ወደቦች ሉዓላዊ የኢትዮጵያ ነው ብሎ ነው የተወሰነው። አልተፋቀም። ዩናይትድ ኔሽን ህጋዊ ነው። ስለዚህ ለድርድር ለአይሲጄ መሄድ ሲችል ከኤርትራ ጋር ይዋጋለሁ ማለት የኢትዮጵያን ህዝብ ማሞኘት ነው። ለህንድና ለፓኪስታን እኮ 6 ወንዞችን 3 ነው አካፈለው አይሲጄ። ህንድና ፓኪስታን እንዳይጣላ ለወንዞች የኢትዮጵያን ህዝብ ያሞኘ ቀጥታ ያገሩ ለኤርትራ እንደሚያደላ የኢትዮጵያ ህዝብ አሁን ምንም አያውቅም። ሶማሌ ሄደ። የኛ የቱ መቼ ተሻረና? መለስ ዜናዊ እኮ ነው የኢትዮጵያን ባህር በር ዘጋው። ኢሳያስ እኮ አልዘጋም። አብይ እውነተኛ ኢትዮጵያዊ ቢሆን ኖሮ አብይ ለምሳሌ ዲፋክቶ ፕራይም ሚኒስተር ነው። ኢትዮጵያውያን አሁን አያውቁ። ዲፋክቶ ፕራይም ሚኒስተር ማለት የኢትዮጵያ ፕራይም ሚኒስተር በህጋዊ ኢትዮጵያ ፕራይም ሚኒስተር ሳይሆን ህገወጥ የኢትዮጵያ ፕራይም ሚኒስተር ድብቅ ወይም ሰምና ወርቅ አለ። ዲፋክቶ ሰም ነው። አብይ አህመድ ማለት የሰም ጠቅላይ ሚኒስተር ነው ለኢትዮጵያ። የወርቅ ትክክለኛ የወርቅ ጠቅላይ ሚኒስተር አይደለም። የሰም ጠቅላይ ሚኒስተሩ ለፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ነው። ወርቁ የ9 ሀገሮች ጠቅላይ ሚኒስተር ነው። 9 ሀገሮች ዩናይትድ ኔሽን አቃቸው። ዩናይትድ ኔሽን ደግሞ አብይ የ9 ሀገሮች ጠቅላይ ሚኒስተር መሆኑን አያውቅም። ዩናይትድ ኔሽን አብይን የሚያውቀው በሰም ነው። የኢትዮጵያ ጠቅላይ ሚኒስተር ብሎ ነው የሚያውቀው። የኢትዮጵያ ጠቅላይ ሚኒስተር ደግሞ የሚያደርግ የህግ በላይነት የለም። ይሄ 1987 የኢትዮጵያ የህግ በላይነት ያለው በደርግ ጊዜ መጨረሻው ይሄ ነው። ይሄ ሰስፔንድ ተደርጓል። ወያኔዎቹ እድል ካገኙ ጊዜ ጀምሮ ሰስፔንድ ያደረጉት አንድ ቁጥር ልክ እንደ ኮሮና ባክቴሪያ ማለት ቫይረስ አንድ ቁጥር ሰስፔንድ ያደረጉት የኢትዮጵያን ህግ በላይነት ነው። ልክ ኮሮና ቫይረስ ሰውን ከመግደሉ በፊት መጀመሪያ 2 ሴሎችን ይገላል። ታይፕ 1 ታይፕ 2 ታይፕ 2 ሳምባው ኮላፕስ እንዲያደርግ፣ ታይፕ 1 ደግሞ አየር እንዳይለዋወጥ ያደርግና ሰውየው ይገላል።
እነዚህ ሶስቱ ቴሮሪስት ኦርጋናይዜሽን ወይም ክሪሚናል ኦርጋናይዜሽን ሲነርጂ እንደመጣ ሉዓላዊ የኢትዮጵያ ኮንስቲቲዩሽን ነው ይህንን የደርጉ 1987 ነው ኮላፕስ ወይም ሰስፔንድ ያደረጉት ይህንን 1987 እሱን ሰስፔንድ ያደረጉበት ምክንያት አንደኛ እዚህ ላይ ዝርዝር ጽፍ ያለው ለአሜሪካ መንግስትም አሳይቻለሁ። እሱን ሰስፔንድ ህጋዊ የኢትዮጵያ ህዝብ 14ቱ ክፍላተ ሀገር ህዝብ እኔ ሐዋሳ ሆኜ ነው ለራቲፊኬሽን የተካፈልኩት። 14ቱ ቀበሌ ሳይቀር ህዝብ ተጠርቶ የህገ መንግስት ረቂቅ ላይ መላው የኢትዮጵያ ህዝብ ተነቦለት አጨብጭበን ነው የተቀበልነው። ህጋዊ ሆኖ ለአገሪቷ ራቲፋይ የጸደቀው ፌብሩዋሪ 1 1987 ነው። እንደገና ፌብሩዋሪ 22 ህጋዊ ሆኖ የጸደቀ ማንኛው መንግስት መጥቶ ማፈርሰው ሉዓላዊ ነበረ ለዩናይትድ ኔሽን ሪፖርት የተደረገው። ነገር ግን እነሱ መጥተው ዩናይትድ ኔሽንን በማሳብ አሻሽለናል ነው ያሉት። ለምን? ይሄ ለማስመሰል የዩናይትድ ኔሽን 4ቱ አንቀጾች ውስጥ የጨመሩታል። ስለዚህ እሱም ራሱ ደርግ ጊዜም ራሱ የነበረ ነው። ግን እነሱ ትንሽ ነፃነት ሰጥተናል፣ የበለጠ ነፃነት ሰጥተናል እና የተሻሻለ ብሎ ነው ለዩናይትድ ኔሽን ወስደው ያስመዘገቡት በማጭበርበር ኢትዮጵያን ስም ከፊት ለጥፎ ከውስጥ ግን 9 ሀገሮች ዘርዝሮ ጽፎ እና አንድ እሱ ሁለተኛ ሪቮክ ያደረጉትንም ነግረናቸዋል። እንደመጡ ሉዓላዊ ኮንስቲቱሽን ሰስፔንድ ካደረጉ በኋላ የኢትዮጵያን ሉዓላዊነት ሰርዘዋል። በኮንስቲቱሽን ዩናይትድ ኔሽን አቅም መሰረዛቸው ግን እነሱ በራሳቸው በዚህ ውስጥ ኢትዮጵያን ሪቮክ አድርገዋል። ይሄ ኢትዮጵያን ሪቮክ ያደርገ ነው። እንደገና ሁለተኛ ላይ ሪቮክ ያደረጉት በሁለተኛ ደረጃ በሶስተኛ ደረጃ ሪቮክ አንደኛ ኮንስቲቱሽን ሪቮክ አድርገዋል፣ ሁለተኛ ኢትዮጵያ ሪቮክ አድርገዋል፣ ሶስተኛ የኢትዮጵያ ህዝብ ይሄ የሚለው ሉዓላዊነት ለኢትዮጵያ ህዝብ ነው። በደርግ የመጨረሻ ሶስቱም የኢትዮጵያ ሉዓላዊ ህጎች የኢትዮጵያ ህዝብ ሉዓላዊ ነው የሚል ነው ያስመዘገቡት። እነሱ ግን ሉዓላዊነት ለ9 ሀገሮች ህዝቦች ነው ብሎ ነው ያስመዘገቡት። ሉዓላዊነት ፎር ኔሽንስ ካለ ስቴትስ አለ፣ ስቴት ካለ ኔሽንስ አለ። ስለዚህ ኔሽኑ የኢትዮጵያ ኔሽን ሳይሆን ፎር ኔሽንስ ነው የሰጡት፣ ለህዝቦች ነው የሰጡት፣ ለህዝቦችና ለሀገሮች። አቶ መኮንን ደያሞ ይሄ አሁን እየገለጹልኝ ያለው ጉዳይ እንግዲህ በጣም ቀላል አይደለም፣ ከባድ ወንጀል ተሰርቷል። ይህም በተመለከተ አንደኛ ይሄ ህግ ሲረቅ የኢትዮጵያ ህዝብ ያው ተወያይቶበታል፣ አጽድቆታልም። ያው እንግዲህ የተጭበረበረ በጣም በርካታ ጉዳዮች ቢኖሩበትም፣ ሁለተኛ ይህንን ህግ ካረቀቁትም ውስጥ አብዛኞቹ ያው ማለት ይቻላል ወይም በሙሉ ኢትዮጵያኖች ናቸው። ሶስተኛ ይሄ እንደዚህ አይነት ምስጢር ያላቸው ጉዳዮች የተባበሩት የዓለም መንግስታት ድርጅት ጭምር አያውቀውም የሚሉኝን ነገሮች አንደኛ እርስዎ እንዴት አወቁት? ሁለተኛ ሌሎችስ ቢያንስ በሀገር ውስጥ ያሉት ምንም ማድረግ አይችሉም ብለን እንኳን ብናስብ በውጭ የሚገኙ ኢትዮጵያን ምሁራኖች በተለይም የህግ ባለሙያዎችም ወይም በዚህ በኮንስቲቱሽን ላይ የሚሰሩ በጣም ብዙ ኢትዮጵያኖች አሉ። እኔም የማውቃቸው የዩኒቨርሲቲ አስተማሪዎች ህግና ህገ መንግስትን የሚያስተምሩ ጭምር በዩኒቨርሲቲ ደረጃ ይህን ጉዳይ እንዴት ማወቅ አልቻሉም? አውቀው ከሆነ ለሚመለከታቸው አካላቶች ለምን አላሳወቁም? እርሶስ መቼ ነው ይህን ጉዳይ ያወቁት? ይሄ ነው አሁን ትልቁ ችግር ለኢትዮጵያና ለኢትዮጵያውያን ወይም ለምሁራን። ይሄ በቀላል በደንብ ሪሰርች ማለት ሰርችን እንደገና ሰርች ማለት ነው። ሪሰርች ማለት እና በደንብ ምርምር ያደረገ ሰው አንደርስታንድ ካደረገ ነው እንጂ በቀላሉ አንድ ምሁር ጠይቆኝ ነበር። እስኪ አንተ ክልሎች ሉዓላዊ አገሮች ናቸው፣
ስትል እሰማለሁና እስኪ አንተ ንገረኝ እኔ አልገባኝም አለ። በአንተና በእኔ ደረጃ አይደለም የተጻፈው፣ ሶ ኮምፕሊኬትድ ሶ ዲፕ ከቨርድ ነው። ይህንን ላሳየ አልኩት። አንደኛ ክልሎች ሜምበር ስቴትስ ተብሎ አንቀጽ 47 ላይ ተቀምጠዋል። ሜምበር ስቴትስ ክልሎች በአማርኛ ነው። ክልሎችን ደግሞ ያመጣው ጣሊያን ነው። ኢትዮጵያ ህዝብ አቅም ተጠቅሞ ማቅም ጣሊያን ነው ለመጀመሪያ ጊዜ በአገራችን ላይ አምጥቶ ምንድነው ለአሜሪካ መንግስትም ነግሬያለሁ። ይሄ delusional draft of Italians brought ክልል እና ፌል አድርጎባቸዋል። አሁን ለነሱ ነው ትራንስፎርም ያደርገው። እነሱን ቲፒኤልኤፍን ሮም ላይ ያሰለጠናቸው። ሮም ላይ ደብረጽዮን ሬዲዮ ኦፕሬተር ነበረ። ይሄ የሚካድ ነገር አይደለም። በኮንስቲቱሽኑ ረቂቅ ውስጥም አሁን ኢትዮጵያ ህዝብ ተካፍሏል የምትለኝ አንድም የተካፈለ የለም። ረቂቅ ላይ የተካፈለ አንድም የኢትዮጵያ ህዝብ ድራፍት መጀመሪያ ቻርተር ተብሎ በ1994 የተጻፈው አይደለም የጸደቀው ስራ ላይ ያዋለው። በተሰኔ ላይ እነሱ ተስማሙት ነው ስራ ላይ ያዋሉት። የዛን ጊዜ ለምን አባረሩ? ደቡብን ለምን አባረሩ? የጸደቀው 27 ሰዎች ብቻ ናቸው ያጸደቁት። ይሄ ቪዲዮ አለ። ቪዲዮ እንደውም ልክልሃለሁ። 27 ሰዎች ብቻ ናቸው ያጸደቁት፣ የቲፒኤልኤፍ ካድሬዎች የተመረጡ ማለት ነው። ስለዚህ የኢትዮጵያ ህዝብ ቻርተሩ በ1994 ላይ ተካፍሏል። ያንን ቻርተሩንም ረቀው የወጣው አማራን የወከለው ብቻ ነው። የዛን ጊዜ በሰዓቱ በቻርተሩ ጊዜ ዋናው ሲጸድቅ 1995 ላይ ነው የጸደቀው። በዛ 1994 ላይ አልጸደቀም። አሁን ያጸደቁት ተሰኔ ላይ ተስማሙትን ነው ያጸደቁት። ሲያጸድቁ ደግሞ የኢትዮጵያ ህዝብ አልተካፈለም። ደቡብን የወከለው እነ በየነ ጴጥሮስን ፓሪስ ኮንፈረንስ ላይ ተካፍላቸዋል ብሎ አባረሯቸው። ምንም አልተካፈሉም። በራቲፊኬሽን ላይ አልተካፈሉም። የጸደቀ ቀን ደቡብ በአጠቃላይ አልተካፈለም። የጸደቀ ቀን ኦሮሞም አልተካፈለም። ለምን? ኦኤልኤፎችንም የዛ ቀን አባረሯቸው። አታስፈልጉም እናንተ ብሎ ያሰሩ፣ ግማሹ በተኑ። ኦሮሞ ምንም አይወክልም። ስለዚህ ይህንን ፎርጅድ ህገ መንግስት ያጸደቀው 27 ሰዎች ናቸው። እነሱም ቲፒኤልኤፍ የመረጣቸው ናቸው። ቪዲዮ አለ ልክልሃለሁ። ስለዚህ አሁን የኢትዮጵያ ህዝብ የሚሸወደው የኢትዮጵያ ህዝብ ተካፍሏል። ኢትዮጵያ አልተካፈለም። ዚሮ። ኢትዮጵያ ህዝብ ቢካፈል ኖሮ እኛ አገሮች የሚል ብራይም ብሉ ላይ እኮ ተጽፏል። ምን አይነት ህዝብ ነው እኛ አገሮች ብሎ ህግ ላይ የሚስማማ? ኢትዮጵያ ህዝብ እንስሳ አይደለም። አትሊስት ሌላው ህዝብ ባይሆን የሚካፈሉ ሰዎች እኮ ምናልባት እነሱ የገዛዋቸው ካልሆኑ በስተቀር አእምሮ ያለው ሰው ይህንን ህገ መንግስት እኛ አገሮች የሚለውን አይቀበልም። እኛ አገር ነን እንጂ እንዴት እኛ አገሮች እንባላለን? እኛ ህዝቦች ነን ይላል። እኛ ህዝብ ነን እንጂ እንዴት ህዝቦች እንባላለን? ከዛ ባንዲራ ሰንደቅ ዓላማ እነዚህ 9 አገሮች አንቀጽ 3 ላይ እዚህ አለ። አልደበቁም። ባንዲራ የአገሮች ባንዲራ ነው እንጂ የኢትዮጵያ ባንዲራ አወረዱ። ይሄ የአገሮች ባንዲራ ነው። የኢትዮጵያ ጠላቶች ወይም ኢትዮጵያ ለማፍረስ ብሔረሰቦች ነው የሚለው። አሁን እሱ ኮከቡ ብሔር ብሔረሰቦች ነው የሚለው እንጂ ሀገሮች አይልም። አሁን ይሄ ብሔር ብሔረሰቦች የተጠቀሙት ቃሉ የኢትዮጵያ ህዝብ እንዳይነቃ ክልልና ብሔር ብሔረሰብ ቃሉ ብሔር ብሔረሰብ ግዕዝ ቃል እኮ ነው፣ አማርኛ አይደለም። ኢትዮጵያ ህዝብ በቀላሉ አይረዳም። ፔዲግሪ አድርጎ ነው የሚመለከተው። ፔዲግሪ ማለት የኢትዮጵያ ህዝብ እያንዳንዱ ቤተሰብ ፔዲግሪ አለው። ጎጃም ፔዲግሪ አለው፣ ጎንደር ፔዲግሪ አለው። በአጠቃላይ አማራ መሰረታዊ ፔዲግሪ መነሻ አባት አለው። ላይን ኦፍ አንሲስተር ማለት ነው። ብሔር ብሔረሰብ ላይን ኦፍ አንሲስተር አይደለም። ቦታ አገር ምናምን ነው ብሔር ብሔረሰብ የሚባለው። ሲዳማ ፔዲግሪ ሲዳሞ የሚባለው ሰውዬ ነው መጀመሪያ። ሚሊዮን ዓመት ይሁን 1000 ዓመት ይሁን አላቅም፣ ግን እኛ ሲዳማ ህዝብ አባታችን መነሻው ሲዳሞ ነው።
የማይሰበር ወይራ ጠንካራ ማለት ነው ትርጉሙ። እና የሲዳሞ ህዝብ ሲዳማ ይባላል። የሱ ዘር በአጠቃላይኛ ሲዳማ ነው። ግን በአጠቃላይ የኢትዮጵያ ህዝብ ዘር ደግሞ እንደገና በአጠቃላይ በኢትዮጵያ ፔዲግሪ አንድ መነሻ አባት አለን። እንደገና በአጠቃላይ አንድ የሚያደርገን ማለት የቤተሰብ አባት የአማራ አባት እያንዳንዱ ጎጃም፣ ጎንደር፣ ወሎ አባት ቢኖር አርሲ ለምሳሌ ኦሮሞ ውስጥ ብንሄድ አርሲቻ ነው አባታቸው። ፔዲግሪያቸው የአርሲ ላይን ኦፍ አንሴስተርስ አርሲቻ ነው። የሰላሌዎች ለምሳሌ ላይን ኦፍ አንሴስተር የሰላሌ አባት ነው። ከዛ ነው ምን ይባላል የዘር ሐረግ። እያንዳንዱ ቤተሰብ የዘር ሐረግ አለው። እየበዛን መጣን እንጂ ከዛ የዘር ሐረጎቻችን መነሻው ደግሞ ኢትዮጵያ ነው። የኢትዮጵያ ዘር ነው አንድ የሚያደርገን። አሁን ለምሳሌ የኢትዮጵያ ኮድ ከሰሜቲክ ኮድ ይለያል። በእኛ በመነጽር ስናይ ማለት ነው ይለያል። የሰሜቲክ ኮድ አለ፣ የኢትዮጵያ ኮድ አለ። ስለዚህ በአሁኑ ጊዜ በመላ መናገር የለም። መላ ግምት አሁን እኛ ኢትዮጵያ ውያን ወይም ፖለቲሻንስ በመላ እየተናገሩ ነው ህዝቡን ግራ የሚያጋቡት። በዘራችን ዞረን መላው ኢትዮጵያ በዘር ደግሞ አንድ ነን። የሚለየን ምንም ነገር የለም። በዘር ኢትዮጵያ ህዝብ በተለየን የሚል ሳይንቲስት በዓለም ላይ አታገኝም። 3 ኢንተርናሽናል ላቦራቶሪ ተመርምሯል። በሃፕሎታይፕ፣ በፊኖታይፕ፣ በጂኖታይፕ፣ በሚቶኮንድሪያ በአጠቃላይ ጂኖቻችን ኤክስ ማቴሪያል ዋይ ማቴሪያል። የኢትዮጵያን ህዝብ በዘር መለየት አይቻልም። ለምሳሌ የኔና የኔ ልጆች የሚለዩበት በአሻራ ጣት አሻራ ብቻ ነው። ሌላው የኔ ዘር አለ፣ የባለቤቴ ዘር አላቸው። ግን እነሱ በጣት አሻራ ከኛ ጋር አይገናኙም። የኢትዮጵያም ህዝብ ይለያያል ቢባል በጣት አሻራ እንለያያለን በዘር ከመጣ። ቤተሰብና ዘር ደግሞ ፔዲግሪ ነው። በፔዲግሪ እንለያያለን። የቤተሰብ ፔዲግሪ፣ የጎጃም ፔዲግሪ፣ ጎንደር ፔዲግሪ፣ ወሎ ፔዲግሪ፣ አማራ ፔዲግሪ፣ በአጠቃላይ አንድ ፔዲግሪ አለው። ከዛ ኢትዮጵያ ፔዲግሪ አለው እና ፔዲግሪ ነው የምንለያየው። ለምሳሌ ያንተ ጥያቄን ኮምፕሊት እስኪ ጥያቄውን ሪማይንደር ላይ ያይዞ ጥያቄው ምን ነበር? ላይ ያይዞ ጥያቄማ እንደነዚህ አይነት ነገሮች ሲደረጉ የኢትዮጵያ ህዝብ ምሁራኖችን ጨምሮ እርሱ እንዴት አወቁት? ይሄንንስ ሲደረግ ለምን? እኔ ያወቁበት ምክንያት ሰውየውም ጠየቀኝ። አዎ ትክክል። እኔ ያወቁበት ምርምር አድርጌያለሁ። ምርምር ስታረግ ጥያቄ እየጠየቅ ነው ምርምር የምታደርገውና መልስ እያገኘ ነው የምትሄደው። ስለዚህ ምርምሮችን ለማድረግ ጥያቄዎችን አንስቼ መልስ አግኝቻለሁ እና አሁን እኛ አገሮች ሲል አገሮች የት ናቸው የሚል አገኘው። የት አገኘው? አንቀጽ 47 ላይ ይሄ ኮንስቲቲዩሽን የተጻፈው እንደመጡ አገሮችን የፈጠሩት እነሱ 9 አገሮች ፈጠሩ። 9 አገሮች ፈጥሮ ብቻ ሳይሆን ኮንስቲቲዩሽን ጻፉላቸው። ለማጻፉ ለነሱ በአጠቃላይ ኢትዮጵያን ሪቮክ አረጉና 9 አገሮች ሉዓላዊ አሉ። ኢትዮጵያን ሰንደቅ ዓላማ ህዝብን ሉዓላዊ ሪቮክ አረጉና የኢትዮጵያን የህግ ባለሙያዎች አለ እንደ የጻፉት ማን ነው የጻፈላቸው? እነ ክፍሌ ወዳጆ አለ እንደ የጻፉት? ይሄ ክፍሌ ወዳጆ ይሄን አይጽፍም፣ እብድ አይደለም። ይሄ የጸደቀው እኮ በ1995 ላይ ያጸደቁትና የ94 የቻርተር አንድ አይደለም። ስለዚህ ይሄንን ኢትዮጵያዊ ክፍለ ወዳጆ እብድ ነው ማለት ነው ወይም እንስሳ ነው ማለት ነው። ይሄንን ጽፎ ከሆነ አይሆንም። ይሄንን የጻፈው ዲፕ የሆኑ ጣሊያን ኤክስፐርት ሊኖር ይችላል። ይሄንን ኮሜንትም ሰጥቻለሁ። ምክንያቱም አንደኛ በውጫሌ ውል ላይ ጣሊያኖች የጻፉት ኢትዮጵያኖች እንዴት ተረጎሙት? እሱንም በግምት አይደለም የሚሄደው፣ ኢምፕሊኬሽን አለ። አንድ ሰው የተማረ ከሆነ በግምት መናገር ራሱ ራስን መሞኘት ነው። እኔ በግምት አይደለም እና ኢምፕሊኬሽን ጣሊያን ሲመጣ ምኒልክን ያታለለው ምንድን ነው? በእንግሊዘኛ ማነው በጣሊያኛ
ጣሊያንና ኢትዮጵያ በኢኮኖሚ በምናምን ወዳጅ ናቸው። ማነው በአማርኛ በውጫሌው ለአንቀጽ 17 ለማለት ነው አሁን እርሱ? አዎ በአማርኛ ውጫሌ ላይ በአማርኛ ጣሊያን እንዴት ያለ ግሩም ወዳጅ አድርጎ ነው የተጻፈው። በእንግሊዘኛ ማነው በጣሊኛ ደግሞ ኢትዮጵያ የምትታወቀው ለዓለም በጣሊያን አማካይነት ብቻ ነው ይላል። ኢምፕሊኬሽን ዋን አንዱ እሱ ነው። ሁለተኛ ድራፍታቸው እነሱ ድራፍት ይሄ ይዞት የመጡ ኮንስቲቱሽን ይሁን ህገ መንግስት ይሁን የእነሱ ድራፍት ላይ ካርታ ስለሆነ መጡት። ድራፍታቸው ላይ ክልሎች ነው ያሉት። ክልሎች ኢትዮጵያ ሰምቶም ማቅም ይሄንን ክልሎችን ሁለተኛ ኢምፕሊኬሽን ነው። ሶስተኛ ዲፕ ከቨሩ ነው። ኢትዮጵያ እንዳይረዳ ሴሴሽን ሁለት ፓርት 1 ሴሴሽን እንደገና ኤግዚት ፓርት 1 ፓርት 2 እስከሚያልቅ ድረስ ኢትዮጵያ ደንዝዞ እንዲቀመጥ ነው የተደረገው። መለስ ይሄንን ሲሰራ ማንም አልተረዳም። በጣም አመሰግናለሁ አቶ መኮንን። ያው ከጊዜ አኳያ ማለት እርሶ እንግዲህ በራሴ ጥያቄን እየመጣው እንደገና ወደ ኮንስቲቱሽኑ እየመጣው እንደዚህ እያልኩ ያው ኢንቨስቲጌት አድርጌ ደርሼበታለሁ ነው የሚሉኝ። መቼ ነው የደረሱበት? አሁን እሱን ሊጨርስና ይሄ ፋቀውን ሊጨርስ አንዴ ጀምሬያለሁ። ይሄ ፋቀው ኢትዮጵያን ፍቋል። ኢትዮጵያን ህዝብ ሉዓላዊነት ፍቋል። ዳር ድንበራችን ከነ ባህር በሮቻችን ከነ ቀይ ባህሩን ፍቋል። መጨረሻ አማርኛ ሊንጉስቲክ ዩኒቲ እንዳይቀጥል ሌላ እያንዳንዱ አገሮች 9ኙም አገሮች የራሳቸው ቋንቋ እንዲያሳድጉ አድርጓል እና እነዚህን ፍቋል ማለት ነው እና በራሳቸው ተክተዋል። ኦኬ መቼ ነው ያወቁት? በስንት ዓመተ ምህረት ይሄን ጉዳይ እርሶ እንደዚህ አይነት ችግር ከሰባት ኃይለ ማርያም እያለ ነው። እኔ አይ ቲንክ ማስተርስ እያጠናው እያለው ነው። አዎ ልክ ነው። ማስተርስ ላይ ነው ከዩኒቨርሲቲ 3 ወር ኤግዚት ምንድነው ሊቭ ኦፍ አብሰንስ መውሰዴን አስታውሳለሁ ለ3 ወር። ይሄ ነገር በደንብ ማጥናትና መስራት አለብኝ። አጥንቼ ከጨረስኩ በኋላ ድራፍት ነው ጻፍኩት። ይሄ የኢትዮጵያ ድራፍት በሙያው ባለሙያ አይደሉም። እርሶ የሕክምና ባለሙያ ኖት። እንዴት ይሄንን መመራመር ፈለጉ? ምንድነው መነሻ ምክንያቱ? አንዱ ደግሞ ሌላው ችግር ኢትዮጵያውያን ይሄ ነው። ህግ ባለሙያ ህግ ለመተርጎም እንጂ ህግ ለመማር ለመጻፍ አይደለም ህግ ትምህርት ቤት የሚሄደው። ህግ ባለሙያ የሚያውቀው እውቀቱ የተጻፉ ህጎችን መተርጎም ነው። እንዴት እንደሚተርጎም ነው የሚማሩት። እንዴት ህጎች እንደሚጻፉ አይማርም። ሎየሮች ህግ just to interpret the law ነው እና አንድ ተመራማሪ ይመራመራለው ካለ ነው። ምክንያቱም በአንዳንድ ሰዎች ዘንድ የሚጠየቅ ሐሳብ ስለሆነ እንዲያብራሩት ነው ያነሳሁት። ምክንያቱም ቆንጆ አረክ ምክንያቱም እሳቸው እንደዚህ ናቸው፣ ለምንድን ነው እንደዚህ የገቡት የህግ ባለሙያዎች እያሉ ይላል። አሁን ትርጓሜውን ለማስቀመጥ ሞክረዋል። የህግ ባለሙያዎች ህግን ይተረጉማሉ እንጂ ህግ አያረቁም፣ ህግ የሚያረቅ ሌላ አካል ነው እያሉ ነው ያሉት። ስለዚህ ይህም አንድ ማብራሪያ ነው። ከዛ አኳያ ነው ጥያቄውን ያነሳሁት። ምናልባት የህግ ባለሙያዎች ብቻ ናቸው የሚያረቅ አካል ካለ ወደፊት እንግዲህ በእንግድነት ጋብዣ ያነጋግራል። እኔው ይህንን ከደረሱበትና አንደኛ መነሻ ምክንያቱ ምንድን ነው ወደሚለው ምንድን ነው እርሱ ያጠራጠሩት ይህንን ለመመርመር ወይም ደግሞ በዚህ ላይ ኢንቨስቲጌት ለማድረግ ምንድን ነው ያነሳሳሁት ምክንያት? እንግዲህ ክቡራን ተመልካች አድማጮቻችን እየተከታተላችሁ የምትገኙት እዚህ እንግሊዝ ከሚገኘው ፓወሩን ያስተካክያል። እሺ እንግዳችን እንግዲህ አቶ መኮንን ደያሞ ጋር ነው ውይይት እያደረግን ያለ ነው። በአንዳንድ ወገኖች ዘንድ ከዚህ በፊትም እንግዳ አድርጌ ጋብዣቸው የተነሱ ጥያቄዎች ስላሉ ያንንም እያብራሩልኝ ያለውን ድብቅ ሚስጥርም በማውጣት እያደረጉ ያለውን ነገር በሁለት እንግዲህ ትክክል አይደለም የሚል አካል ካለ ዝግጅት ክፍላችን ወደፊትም አቅርበን ለማነጋገር ዝግጁ ነን። ስለዚህ ይቀጥሉ። ምንድነው መነሻ ምክንያቱ? እስቲ አቶ መኮንን። መነሻ ምክንያቱ የህዝባችን ስቃይ አየው። ተጠያቂ መንግስት በኢትዮጵያ ውስጥ የለም። ተጠያቂ መንግስት ደግሞ የሚኖረው የህግ በላይነት ሲኖር ብቻ ነው። መንግስት ተጠያቂ አይደለም። ምክንያቱም ህገ መንግስት ተብሎ የኢትዮጵያ ህዝብ በህገ መንግስት ስር ነው ያለው። ህገ መንግስት ደግሞ የተጻፈው መንግስት ሉዓላዊ፣ ህዝብን ደግሞ ከመንግስት በታች የተጻፈ ነው። መንግስት አዛዥ፣ ፈላጭ፣ ቆራጭ ነው። በኢትዮጵያ ውስጥ መንግስት በምዕራባውያን ዓለም ላይ አንድም አገር በመንግስት የሚመራ የለም።
በመንግስት መመራት ዘመኑ ድሮ ቀርቷል። በህግ በላይነት ነው የሚመራው። መንግስት ራሱ በህግ በላይነት ስር ነው የሚመራው እና ተጠያቂ ሆኖ ነው በምዕራባውያን ዓለም ላይ መንግስት የሚመራው። የኢትዮጵያ ህዝብ ባለመታደሉ የተነሳ በህገ መንግስት ስር ተቀብሮ የቀረ ነው። ስለዚህ ይሄ ነገር በጣም አሳዝኖኝ ነው ምርምር በማድረግ የጀመርኩት እና በሚገባ ነው ፊደል በፊደል ገጽ በገጽ አንቀጽ አንቀጽ 106ቱንም አንቀጽ መርምሬያለሁ አይቼዋለሁ እና ከዛ በኋላ እንግዲህ ድራፍቶችን በሙሉ በዓለም ላይ ያለውን አጠናው እንደገና ምን እንዴት እንደሚደር በዓለም ያለው የሚጠቅም የማይጠቅም በደንብ ዴቨሎፕድ የሆኑ አገሮች የህግ በላይነት ኮንስቲቱሽን በደንብ ካጠናው በኋላ ድራፍቱን ጻፍኩና ለእያንዳንዱ አንቀጽ ባለሙያው ኤዲት እንዲያደርግ ነው የላኩት። ኢኮኖሚ በሚመለከት 4 ኢኮኖሚስቶች ኤዲት ያርጓል። ህግን በመተርጎም በኩል 4 ሎየሮች ኤዲት ያርጓል። ህፃናትን በሚመለከት እናቶች ኤዲት አድርገዋል። የታወቁ እናቶች ሴቶችን በሚመለከት በጅምላ የታወቁ ሴቶች ኤዲት አድርገዋል። ገበሬዎችን በሚመለከት በግብርና ያሉ ያደጉ ከነም ጭምር ለገበሬው ምን እንደሚያስፈልግ ኤዲት አድርገዋል። ወጣቶችን በሚመለከት ወጣቶች አሳትፌ እያንዳንዱ የወጣቶችን አንቀጽ ለእነሱ ኤዲት እንዲያደርጉ ተደርገዋል። በዛ አይነት ነው ከ7 ዓመት በፊት ይሄ የተደረገው በረቂቅ መልክ ቀርቦ በዛ አንዳንድ ሐሳብ እየተጨመረ ዛሬ እስከ መጠናቀቅ ደረሰው ማለት ነው። ከልብ አመሰግናለሁ አቶ መኮንን። እንግዲህ ይህንን ረቂቅ የኢትዮጵያ ህገ ኢትዮጵያ ነው እንደው ህገ መንግስትም መባል የለበትም። ይሄ ህገ መንግስት አይደለም። አዲስ የህገ ኢትዮጵያ ወይም የዚህ የኮንስቲቱሽን ራሱ የበላይ የህዝቦች ህግ ወይም ፓራራል የሚሄዱ ናቸው። ህገ መንግስትና የኢትዮጵያ ህግ የህዝቦች ህግ የተለያየ ነው ብለውኛል። አሁን እዛ ላይ ግልጽ እንዲሆን በዓለም ላይ ህገ መንግስት የሚባል የለም። በኮንስቲቱሽን በዓለም ላይ ኮንስቲቱሽን በአጠቃላይ ህገ ሀገር ነው የሚባሉት። ኬንያም ህገ ሀገርና ህገ መንግስት አለ። ህገ መንግስት የፓርላማ የሚያወጣው ህግ ነው። ህገ ሀገር ደግሞ ፓርላማውን ራሱ የሚቆጣጠር ነው። ስለዚህ አንድ ድራፍት ህዝብ ነው የሚያጸድቀው። አሜሪካ ውስጥ ለምሳሌ የህግ በላይነት አለ፣ ህገ አሜሪካ አለ፣ ህገ አሜሪካ ህገ መንግስት አለ። ህገ ሀገር የአሜሪካ ህገ ሀገር የአሜሪካ ኮንስቲቱሽን ይባላል። የአሜሪካ ህገ መንግስት ደግሞ ገቨርንመንት ሎ አሜሪካን ገቨርንመንት ሎ ነው የሚባለው። ገቨርንመንት ሎ ነው እሱ። ፓርላማ ነው የሚያወጣው፣ ፕሬዝዳንት ነው የሚፈርመው። የአሜሪካ የህዝብ ህግ ደግሞ በሰማይ እንደሚቀመጥ በተአምር ፕሬዝዳንት አንዱ ቃል አይነካም። በተአምር ፓርላማ ኮንግረስ አንድ ቃል አይነካም። በተአምር ሱፕሪም ኮርት በተአምር አንድ ቃል አይነካም። የህዝብ ህግ ነው እሱ። ኮንስቲቱሽን ማለት የህዝብ ህግ ማለት ነው። ዴሞክራሲ ደግሞ ይባላል። ደሞ ህዝብ ነው፣ ክራሲ ህግ ነው፣ የህዝብ ህግ። ስለዚህ የኢትዮጵያ ህዝብ ችግር፣ የኢትዮጵያ ህዝብ ፈተና ሁላችን ተስማምተን በዲሞክራሲ ለመስማማት ነው መፍትሄ። ለምን ለህዝብ የማይስማማ ቃል የለም እዚህ። ለኦሮሞ ይስማማል፣ ለትግራይ ይስማማል፣ ለሲዳማ ይስማማል፣ ለአማራ ይስማማል፣ ለሁሉ ለአፋር ይስማማል። ይሄ የህዝብ ህግ ነው። ይሄ ለህዝብ እንዳይመጣ መንግስት ይዋጋል፣ እስከሚሞት ይዋጋል መንግስት። እኛ ባለማወቃችን መንግስት የህግ በላይነት ያመጣል ብለን እንጠብቃለን። መንግስት ህግ በላይነት ከሚመጣም ቢሞት ይሻለዋል። ለምን ይሄ ድራፍት ራሱ ሲጻፍ ጥንቃቄ ተደርጎ ነው። አንደኛኛ እዚህ ጻፍ ነው። ድራፍት ዝም ብሎ አይደለም የሚጻፈው። ዩናይትድ ኔሽን ክራይቴሪያ ሰጥቷል። አንድ ድራፍት ሲጻፍ ፖለቲካ ድርጅቶች መቀላቀል የለባቸውም። ትራይባሊስቶች መቀላቀል የለባቸውም። መንግስት አካል ፈጽሞ መቀላቀል የለበትም ይላል ዩናይትድ ኔሽን ኤክስፐርቶች አጥንቶ ዓለም አቀፍ አዲስ ኮንስቲቱሽን ድራፍት። ይሄ ሶስቱ
ኤክስክሉድ መደረግ አለበት። ምክንያቱም ሞኖፖሊ ይፈጥሩና መንግስትም ከገባ መንግስት ራሱ ገንዘብ ፓወር ስላለው ሞኖፖሊ ይፈጥራል ሚዲያ ስላለው። ስለዚህ እነሱን ከውጭ አድርገን ነው ለህዝብ ብቻ ነው ስንሰራ የነበረው። ለቮትም አሁን ይሄ ለቮት ሲቀርብም ፖለቲካ ድርጅቶች መንግስት እና ይሄ ብሔርተኞች አይገቡበትም። እዚህ ውስጥ ፓርቲዎች ማለት ነው ብሔርተኞች። እኔ ለምሳሌ ኦሮሞ የሚሉ ይሄ ኦሮሞ አይልም፣ ትግሬ አይልም፣ ጉራጌ አይልም፣ አማራ አይልም። የኢትዮጵያ ህዝብ ነው የሚለው። አንድ ህዝብ ህዝቦች አይልም፣ ህዝቦች አይልም። ክልል 14ቱ ክልል አዲስ አበባ 14ኛ ክልል ነው። ማነው ክልል ይላል በእግዚአብሔር ስም ይላል ክልል ክፍለ ሀገር እና ክፍለ ሀገር 14ቱ ክፍላት ሀገር ውስጥ ያለው የኢትዮጵያ ህዝብ በርዝ ፕሌስ ራይት የፈለገ ቦታ ቢወለድ ያ ቦታው ነው። አንተ ከወሎ መጣ ከወለጋ መጣ ከዚህ መጣ ብሎ የጋሪዮ ስርዓት ይወገዳል። የዛን ጊዜ የጋሪዮ ስርዓት ውስጥ ነው ኢትዮጵያ ያለችው። ሰው ይሄ ከተማ የኔ ነው ማለት ይሄ ቦታ የኔ ነው ማለት የጋሪዮ ስርዓት ነው። በዓለም ላይ የለም እንዲህ አይነት ነገር። ድሮ የቀረ ነው እና እነዚህ ወንጀለኛ ድርጅቶች የኢትዮጵያን ህዝብ አንዱ ወደ ጋሪዮስ ስርዓት መመለሳቸው። ይሄ ቦታ እኔ ነው፣ ይሄ ከተማ እኔ ነው፣ ይሄ አካባቢ እኔ ነው፣ ይሄ የጋሪዮስ ስርዓት ነው። ለምን ኢትዮጵያ ሉዓላዊ አገር መሆኗን አለማወቃቸው። አሁን ለራያ ለወልቃይት የምንጣላ የኢትዮጵያ ህዝብ ኢትዮጵያ እኮ ሉዓላዊት አገር ናት። ራያ የኢትዮጵያ ናት። ወልቃይት የኢትዮጵያ መሬት ነው። አገር ወደ ክፍለ ሀገር ስትመለስ የወልቃይት ህዝብ መሪውን ይመርጣል። እጅ አንስቶ ወልቃይትን የሚመራ አውራጃ ትሆናለች። ሜቢ የወልቃይት አውራጃ የወልቃይት ህዝብ ነው የሚመርጠው። መንግስት መሾም ይቀራል፣ ሹመኛ ይቀራል። ሹምና ተሿሚ የለም እዚህ ውስጥ ህዝብ ብቻ ነው የሚመርጠው። ከተማ ህዝብ ነው፣ ሹም ተሿሚ ይወርቃል፣ መሬት ከበርቴ ይወርቃል። በይሄ ሪፈረንደም ሲደረግ በአጠቃላይ ድሮ የኢትዮጵያ ህዝብ ለመሬት ከበርቴ 66 አብዮት የመጣው የመሬት ከበርቴ ነው። ይህ እንደ አሸን የፈላው በ24 ሰዓት ለኢትዮጵያ ገበሬ ያስረክባል። በ24 ሰዓት እስከ ዛሬ እየበዘበዘ ያለውና የቲፒኤልኤፍ እና የፒፒ ኮንትራት በ24 ሰዓት ይሰረዛል። ምንም አይነት የሚሰራ ኮንትራት አይኖርም። አዲስ ኢትዮጵያ ህዝብ የመረጠው መንግስት ማዕከላችን አርገን እስካሁን ያለ ነው ፋኖ ነው። ፋኖ ማዕከላችን ነው፣ እምብርታችን ነው። የፋኖ ጥቅም የፋኖ ትርጉም መላው ኢትዮጵያ ህዝብ አሁን እስካሁን አልተረዳም። አሁን መረዳት አለበት። ለምን ይሄንን ቮት ለማድረግ ፋኖ እዚህ ውስጥ የሚያገባው ነገር የለም። ፋኖ መንግስት ነው። ይሄ መንግስትን አይመለከትም። አሁን የሚመለከተው የህዝብ ሉዓላዊነትና የህግ በላይነት ነው። አሁኑ ጊዜና መንግስት ክሪኤትድ ኢንቲቲ ነው ማለት ህዝብ የሚፈጥረው ነው። መንግስት መጀመሪያ ህዝብ ሉዓላዊነቱ ነው መጨበጥ ያለበት። አገሪቷ ሉዓላዊነት መጨበጥ አለበት። የባንዲራችን ሉዓላዊነት መመለስ አለበት። ሉዓላዊ ከዚህ ባንዲራ በፊት በዓለም ላይ ሌላ ባንዲራ የለም። በዓለም ላይ የመጀመሪያ የዓለም ባንዲራ ነው። ዓለም ይህንን ያውቃል። ሳይንቲስቶች ይህንን እስካሁን ይመራመራሉ። ስለዚህ መጀመሪያ ሉዝ ያደረግነው በዚህ የተሰረዘው በሙሉ ኢትዮጵያ ተሰርዛለች። ኢትዮጵያ መመለስ አለባት። ባንዲራው ወርዶ የራሳቸው የወንጀለኛ አገሮች ባንዲራ፣ ይሄ ወንጀለኛ አገሮች ባንዲራ ነው። ኢትዮጵያን ፈጽሞ የሚያወድሙ አገሮች ውስጥ የነሱ ባንዲራ ነው። ምን ይላል? the hope of nations ወይም የአገሮች ተስፋ የሚለው የዚህ ባንዲራ ትርጉም አንቀጽ 3 ላይ ይህንን የኢትዮጵያ ልጆች እንዲያውቁ ያስፈልጋል። ባንዲራ ይዛችሁ የምትወጡ ኢትዮጵያውያን ይህንን እኔ ቢሆን መቼም እኔ አሁን እንኳን ስለያዝኩ እየቀፈፈኝ ነው የሚይዘው። በጣም ነው የሚዘገንነኝ፣ በጣም ነው የሚያንቀጠቅጠኝ። ለምን ለዚህ ያለውን ክብር ዓለም ያውቃል። የአድዋ ክብርን የያዘ ነውና ወደ ክብሯ ትመለሳለች ኢትዮጵያ ማለት ነው።
አመሰግናለሁ አቶ መኮንን ደያሞ። እንግዲህ ቀጣውን ጉዳይ ደግሞ በሚቀጥለው ይዘን እንመለሳለን። ለክቡራን ተመልካች አድማጮቻችን እንግዲህ በዚህ በረቂቅ ሕጉ ላይ የተካተቱ በርካታ ጉዳዮች አሉ። በተጨማሪም ይህንን በተመለከተ ለአሜሪካን መንግስት ጉዳዩ ለሚመለከታቸው ኃላፊዎችም ባለፈው አቅርበውታል ባለፈው ሳምንት። ስለዚህ ይህን ዝርዝር ጉዳይና ሌሎችንም በቀጣይ ክፍል እንመለስበታለን። ለዛሬ እንግዲህ ተጨባጭ የሆኑ ምክንያታዊ የሆኑ ነገሮችን አካፍለውናል አቶ መኮንን ደያሞ። ህግን ራሱ ማርቀቅ ማን እንደሚገባው፣ የህጎች ሁሉ የበላይ ህግ የትኛው እንደሆነ፣ የኢትዮጵያ ህዝብ ምን ማድረግ እንዳለበት በቀጣይ መረጃዎችን አካፍለውናል። በቀጣይ ክፍል ላይ ዝርዝር ጉዳዩን ደግሞ ይዘን እንመጣለን። ከልብ አመሰግናለሁ አቶ መኮንን ደያሞ። በቀጣይ ያሉትን ዝርዝር ጉዳዮች እንመለስበታለን በሌላ ጊዜ። አሁን ሰዓታችን ስለገደበን እዚህ ላይ እናቆማለን። በሚቀጥለው ሁሉንም ጉዳይ ከአሜሪካ ጋር የሚያደረጋቸዋቸውን ዝርዝር ጉዳዮች በተመለከተ እንደሚያካፍሉን ተስፋ አደርጋለሁ። ለዛሬ ግን ስለ ጊዜው ጭምር ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አንድ ነጥብ ደግሞ ኢትዮጵያ ህዝብ እንዲያውቅ ረቂቅ አንድ ሰው ነው የሚያወጣው። ህንድ አንድ ሰው ነው ያወጣው። ጃፓን አንድ ሰው ነው ያወጣው። ፕሮሙልጌት ይባላል እና ለህዝብ ማቅረብ አለበት። አሁን እኛ የምንፈልገው ለህዝብ ማቅረብ ነው እንጂ ጀርመን አንድ ሰው ነው የሚያወጣው። አሜሪካ ጀፈርሰን አንድ ሰው ነው ያወጣው። ለህዝብ ማቅረቡ ላይ ነው ዋናው እና ለህዝብ አሁን አቅርበን ህዝቡ እዚህ ምን አለ ብሎ ህዝብ ቮት ማድረግ አለ። አሁን የኢትዮጵያ ህዝብ ምርጫ ማድረግ ነው የሚያውቀው። ኬንያ ህዝብ ግን መጀመሪያ ይህንን ነው ቮት ያደረገው። ምርጫ ማድረግ ያለብን ህግ ኢትዮጵያ ነው መምረጥ የምትፈልገው ወይስ የወያኔ ህግ አሁን ያለውን ኢትዮጵያን የሚያጠፋ ነው የምትመርጠው የሚል ሳጥን ተቀምጦ ቮት መጀመሪያ አራቱ ሉዓላዊነቱን ለመጨበጥ ማቅረብ እንፈልጋለን። ወጣቶች ይህንን ይስሙ፣ ሴቶች ይህንን ይስሙ፣ ክርስቲያኖች ይህንን ይስሙ፣ እስላሞች ይህንን ይስሙ። ፖለቲካ አያዋጣንም። በዲሞክራሲ ላይ መስማማት ብቻ ነው የሚያዋጣን እንጂ በዚህ ላይ እንስማማ። ይሄ ነው መልእክቴ። ከልብ አመሰግናለሁ። በድጋሜ አቶ መኮንን ደያሞ የኢትዮጵያ ጉዳይ ኮንሰርን አድርጎት ይህን ሁሉ ለረጅም ዓመታት ለ7 ዓመት ያላነሰ ስለደከሙት ስራዎትም ጭምር ከልብ አመሰግናለሁ። እንግዲህ እንዳልኩት በሚቀጥለው በሌሎቹ ጉዳዩ ላይ እንመለስበታለን። ስለ ጊዜዎትና ስለ ልፋቱ ስለ ድካሙ እያመሰገንኩ የዛሬ ዝግጅታችንን በዚህ ቋጭን። እግዚአብሔር ይስጥልኝ። አብሮ ይስጥልኝ። እግዚአብሔር ይባርክህ። ስለዚህ ሁሉ ለኢትዮጵያ ህዝብ ካለህ ራስ ፈቅደ የምትታገለው የምታደርገው መስዋዕት በጣም በጣም ይደነቅ ነው። በርታልን። እግዚአብሔር ይባርክህ። ክቡራን ተመልካች አድማጮቻችን ከእንግዳችን አቶ መኮንን ደያሞ ጋር ያደረግነው ውይይትን ይመስል ነበር። በቀጣይ ዝርዝር ጉዳዮችን ይዤ እንደምመጣ ከወዲሁ ቃል ገባለሁ። ተጨማሪ መረጃዎቻችንን አጠናክረን እንመጣለን። ምናልባት በዚህ ጉዳይ ላይ የምንሰጠው ማብራሪያ አለ። ይሄ ከህግ ጉዳይ ጋር የሚገናኝ አይደለም። እሳቸውም ይህም ማርቀቅ አይችሉም። ያነሷቸው በርካታ ጉዳዮች የማትስማሙ አካላቶች ካላችሁ የዝግጅት ክፍላችን ክፍት መሆኑን በዚሁ አጋጣሚ እየገለጽኩ የዛሬን ዝግጅት ከእንግዳችን ከመኮንን ደያሞ ጋር ያደረግነው ውይይት በዚህ ቋጨው። እስካሁን አብሬያቸው የነበርኩትን ዘውዱ መንግስት የነበርኩ። ጤና ይስጥልኝ። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።